አንድ ቀን ግሩም የሚባል እኛ ቤት የተከራየ ልጅ ጋር ያደረኩት የማይረሳ ብድ ልንገራችሁ። እንግባባ ነበርና የሆነ ቀን ነው ብቻዬን ነበርኩ። ከዛ ደጃፍ ላይ ተቀምጬ እያለሁ ከውጭ ገባና ቤቱ ሊገባ ሲል ጠራሁትና አጫውተኝ አልኩት። መጣና ስንጫወት በመሃል መላፋት ጀመረ። ከዛ የሆነ ሰዓት ላይ አንገቴ ስር ሳመኝ። ከዛ ፊቴ ላይ የሚነበበውን ሁኔታ ለማጤን ቀና ብሎ ተመለከተኝ። እኔም መፈላለጉ ሁለታችንም ጋር እንዳለ ስረዳ በድፍረት ወደ ከንፈሮቹ ተጠግቼ በስሱ ሳምኩት። እሱም ቀስ ብሎ ክንዱን አንተራሰኝና ወደ ጎን አጋድሞ ተንፋሽ እስኪያጥረኝ ድረስ ከንፈሬን መጠመጠው። ቀጠለና ቀኝ እጁን ቁልቁል ሰዶ በስስ ቢጃማዬ ላይ እምሴን ማሻሸት ሲጀምር አስቆምኩትና ወደ ቤት ይዤው ገባሁ። በሩን ዘግቼ ወደ መኝታ ቤት አስከትዬው ላመራ ስል እጄን ጎተተና ቢጃማና ፓንቴን ሳሎን ውስጥ አወለቀው። እሱም ካወላለቀ በኋላ ግድግዳ ላይ አስደግፎ ጡቴ እስኪወጣ ድረስ እየጨመቀና እየላሰ ከንፈሬን እየሳመ እምሴን በጣቶቹ አረጠበው። በዚህ መልኩ ብቻ በስሜት የምሆነውን ካሳጣኝ በኋላ ትልቅና ወፍራም ቁላው እምሴ ውስጥ ሞጀረው። አንድ እግሬን ከፍ አድርጎ ለደቂቃዎች የቁም እያሰቃየ ከበዳኝ በኋላ ቁላውን ከእምሴ ውስጥ ሳያወጣ ተሸክሞኝ ወደ ሶፋው ይዞኝ ሄደ። ሶፋው ላይ ካጋደመኝ በኋላ ጭኔን በልቅጦ በፍጥነት መብዳቱን ቀጠለ። ጣቶቼን ፍሪዝ ጸጉሩ መሃል እያርመሰመስኩ ከስር ወደ ላይ እኔም እየገፋሁት እግሬን ጀርባው ላይ አጣምሬ በስሜት ተወራጨው። በመጨረሻ እያቃሰተ ፈሳሹን እምሴ ውስጥ ረጨ። ከተወሰነ ቆይታ በኋላ በእጄ ቁላውን እያሻሸው በድጋሚ ቁላውን ገተርኩት። የሶፋው ጠርዝ ላይ አስደግፎኝ ጩኸት ቀረሽ ድምፅ እስካወጣ እያንጧጣ የፍንድድ በዳኝ። ቶሎ የመርጨት ባህሪ ስለሌለው በእርካታ ስሜቴን አስጨርሶ በሐሴት ሞላኝ።